ድንግልን ነው የምላችሁ። ዛሬ ግን የመጨረሻ ቀን መስሎኝ ነበረ። ማለቴ በቃ ሰላም ፈጥረው ፍቅር የሚሆኑበት ቀን ግን መጨረሻው በጣም እውነት ልቤን ሰበረው። በጣም ማለት ነው። ሀይሚዬ የእውነት እኔ እንጃ ስተሰርተሻል። እዚህ ላይ ስህተት ነው። እውነቴን ነው ማለት በቃ ይበቃል። ያለፈው አልፏል አይደለም። በእርግጥ ያው ያንቺን ህይወት እኛ እንኖርልሽም፣ ያው ማንም አይኖርልሽም። ያንቺን ህይወት ውስጥሽን የምታውቂው አንቺ ነሽ። አንቺና አንቺ ብቻ ነሽ። ሌላ ማንም ሊፈርድልሽ አይገባም። ግን እኔ እንጃ ዛሬ ግን አሳዝኖኛል። ብሩክ መብርሃንን አሳዝኖኛል። በጣም ነው ያዘንኩት። ማለት ስብር አለ መጨረሻ ላይ እና ደግሞ መግቢያም ሲናገር እኔ እንጃ መግቢያ ላይ ራሱ በጣም አሳዝኖኛል። በእውነቴን ነው የምላችሁ። እና ሀይሚዬ ይህንን አልፋ ትሄዳለች ብዬ አልጠበቅኩም ነበረ። እኔ እንጃ ማለት ያው አላደል እውነተኛ ፍቅር ፈተና በጣም ይበዛበታል። ሁለተኛ ነገር ደግሞ ማለት ነው ፍቅር ህይወት ውስጥ እውነቴን ነው የምላችሁ ብሩኬ ተናግሮታል ሁሉንም ነገር መጀመሪያ ላይ ማለት ነው። የፍቅር ህይወት ውስጥ በጣም ብዙ ነገሮች አሉ የሚያጋጥሙን። በቃ ፍቅር ህይወት ውስጥ አንድ ቀን ምናልባት 3 ቀን ካለቀስን 3 ቀን እናዝናለን። 3 ቀን ደስተኛ ከሆነን 3 ቀን እናዝናለን። በዛ ላይ በቃ ይገጥሙናል የማንላቸው ቻሌንጆች፣ ከባድ ፈተናዎች፣ በቃ በህይወታችን የሚገጥሙን ብዙ ነገሮች አሉ። እነዛን ነገሮች ተቋቁመን ለማለፍ ዝግጁ ካልሆነን በጣም ከባድ ነው። የፍቅር ጉዟችን አስቸጋሪ ነው የሚሆነው እና ሀይሚዬ ግን ማለት ነው ዛሬ እኔ እንጃ አላቅም ብቋጮች ደስ ይለኝ ነበረ። መጨረሻ ላይ በጣም ነው ልቤ የተሰበረው። ማለት በቃ ዛሬ ያልቃል፣ በቃ ሰላም ይፈጠራል በፍቅር በቃ እንደዚህ ሁለት ሲጀመር ማለት ነው ቪዲዮን እያየሁኝ በውስጤ በቃ እነዚህ ልጆች ሁለት ሲሆኑ ብቻ ነው ደስ የሚሉት። በቃ ሁለት ሲሆኑ ችግራቸውን ይፈታሉ። በቃ በጣም ደስ ብሎኝ ማለት ነው እና በጣም ከፋኝ መጨረሻው፣ ማርያምን ከፋኝ። እና ሀይሚዬ ግን ዛሬ በቃ ቢያልቅ ደስ ይለኝ ነበር። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እንግዲህ እንደተለመደው ጨረቃዎች ሰዓታቸውን ጠብቀው መጥተዋል እና ያው ሁሉም ቪዲዮን አይታችሁታል። ግን ብዙዎቻችሁ ደንግጣችኋል፣ እንደኔ ማለት ነው። ያው ስራ መሆኑን እናውቃለን ግን እኔ እንጃ አላቅም፣ ብቻ እኔ ደንግጫለሁ። መጨረሻ ላይ በቃ ሀይሚዬ ሰላም ትፈጥራለች፣ በቃ ይግባባሉ ብዬ ነበረ። ነገር ግን እንዳያችኋት መጨረሻ ላይ ሀይሚዬ ምርር አርጋ እንግዲህ ተቆጥታ ወጥታለች። አትድከም፣ ከዚህ በላይ ዋጋ አትክፈል፣ እኔ በቅቶኛል። ምክንያቱም ደግሞ አንተ ለእኔ ብዙ ነገር ማስተማር ሲገባ አንተን የመቆጣት ሲገባ፣ ምክንያቱም ይመስለኛል አባባሏ አንተ ያው ብሩኬ ከሀይሚ የበለጠ በፍቅር ህይወት ላይ የሆነ ያለፈበት መንገድ አለ አይነት ነገር ነው። ሀይሚዬ ደግሞ ያው እንደዚህ አይነት ነገር ላይ አላለፈችም እና ታውቀውም። ነገር ግን በተቃራኒ እኔ እንደማቅ ሆኜ እኔ ነገሮችን በማስተዋልና በማሰብ ቆም ብዬ ነገሮችን እያሰብኩ እዚህ ደርሰናል። አንተ ብዙ እያሰብክ አይደለም። እኔ ደግሞ ህይወት ብዙ ያስተማረኝ ሰው ነኝ። ብዙ ችግሮችንና ፈተናዎች አስተምረውኛል። እኔ እንዳንተ አይደለሁም። እናም ከዚህ በላይ ነገሮችን የምቋቋምበት ትዕግስት የለኝም። በጣም ብዙ ደክም ያለው አሁን ግን ሰልችቶኛል ነው ያለችው ሀይሚ። ብሩኬም ደግሞ መግቢያ ላይ እንደሰማችሁት ያው በተለይ ከሀይሚ ጋር አሁን ላይ ያው በየቀኑ እየመጣሁ መለመን ሰልችቶኛል። ብዙ ተለማመጥኩ፣ ብዙ ለመንኩ፣ ብዙ አሳልፈናል። እንደምታፈቅረኝ ስለማቅ ነው አሁንም ቢሆን ተስፋ ባለመቁረጥ እየታገልኩ ያለሁት እሷ በቃኝ እያለች፣ እኔ ግን ብዙ አሁንም ቢሆን በቃ ይቅርታ እንድታደርግልኝ እየቻልኩትን እያደረግኩ ነው። ከዚህ በኋላ ሰውም አልጠይቅም፣
ሽማግሌም አልክም እስኪ የመጨረሻ ዛሬ ለያት ብሏል። በዚህ ላይ ብሩክ የምናግርህ ነገር ቢኖር ተስፋ እንዳቆርጥ ወንድሜ፣ አሁንም ቢሆን ተስፋ እንዳቆርጥ። በቃ በጊዜው አንተ ያቺ የወሰንካት ውሳኔ ሀይሚን ከልብ እንድታምርና እንድታኮርፍ እንድትቀይም አድርጓታል። በእርግጥ ልክ ነው ለመሰላችሁ በህይወት ውስጥ ሀይሚና አንተ ማለት አንድ አካልና አንድ አምሳል የወደፊት ባልና ሚስቶች ናችሁና እያንዳንዷ እርምጃ ላይ እያንዳንዷ ውሳኔ ላይ እያንዳንዷ ነገር ላይ ያው ይሄን ብቻ ሳይሆን ብዙ ነገር አልነግራትም ብለህ ያው ተናግረሃል። እያንዳንዷ ነገር ላይ ግዴታ ሀይሚ አንተ ከማሰብህ የሆነ ነገር ከማድረግህ ባይሆን በፊት ለእሷ የማማከር ግዴታ ነው። ምክንያቱም በቃ ሁለታችሁ ማለት የአንድ ሳንቲም ሁለት ገጽታ አንድ አይነት ናቸው። ስለዚህ ይሄ ራሱ በራሱ ሀይሚን በጣም ስላስከፋትና ወደፊት አሁን እሷ የምታስበው ምንድን ነው? ወደፊት ብዙ ነገር ሊያጋጥሙ ይችላሉ። ስለዚህ እኔ ህይወቱ ውስጥ እያካተትከኝ አይደለም ለምን ሳታማክረኝ የሚለው ነገር ያሰማል። እንትን ይላል በቃ አለ አይደለም። እሷ ማለት ሚስት ናት፣ እንዲህ የውጭ ሰው አይደለችም። የህይወት አንዱ አካል እስከሆነች ድረስ ያው እያንዳንዷ የምታደርጋትን ነገር ለእሷ የማሳወቅ ግዴታ አለብህ ቡቡዬ። እና ይሄ ነገር አስከፍቷታል። ግን አሁንም ቢሆን ተስፋ እንዳትቆርጥ በቃ ብለንሃል። አዎ ተስፋ እንዳትቆርጥ ስላላችሁ ነው በውስጥ እኔ ራሱ ከ10 እኔ እንጃ በጣም ብዙ እጽፋለሁ ቴክስት። እውነቴን ነው። የደረሰው አይደረሰው ግን አላውቅም። እጽፋለሁ ቡቡዬ ተስፋ እንዳትቆርጥ፣ እንደ ሴት ያደረገችው ነገር ትክክል ነው፣ ጊዜ ስጣት ብያለሁ። አዎ ግን ሀይሚዬ ዛሬ በቃ ዛሬ ትጨክኛለሽ ብዬ አላሰብኩም። በእውነት ማለት ነው ዛሬ ትጨክናለሽ ብዬ አላሰብኩም። እና ዞሮ ዞሮ አሁንም ቢሆን ተስፋ መቁረጥ የለበትም። ያው ጥፋቱ ከአንተ እስከመጣ ድረስ ማለት ነው። መጀመሪያ ያው እሷን ያስከፋት አሁን እዩን አንድ ቤት እንኖር ማለት ነው። እሷ የራሷን ህይወት አሁን እየኖረች ዘና እያለች ነው፣ ታውቃለች። እናንተ ግን አሁንም ጭቅጭቅ ላይ፣ አሁንም ንትርክ ላይ፣ አሁንም ጸብ ላይ ናችሁ። እንደማትለያዩ እናውቃለን። ግን ደግሞ እስቲ ድራማም እንደሆነ እናውቃለን። ግን ደግሞ እስከ መቼ ነው? እስከ የት ነው የሚቀጥለው ይሄ ድራማ? ማለት ድራማ መሆኑን እያወቅን ራሱ ግን ያንተ ልብ ሲሰበር፣ የሀይሚ ልብ ሲሰበር፣ የሆነ ነገር ስናይ እኛም አብረን እንሰበራለን። በቃ ይደብራል፣ ያስጠላል፣ ደስ አይልም። ብዙ ነገሮች አሉ እኛ የምናስባቸው። ምክንያቱም እናንተኛ በፍቅር ነው የምንጠብቃችሁ። ደብሮን ስራ ደክሞን ብዙ ሸጭ በቃ እናንተን አይተን ነው የምንጽናናው። ነገር ያስጠላል። ስራ መሆኑን ያው እናውቃለን፣ ግን ከባድ ነው። ምክንያቱም እናንተን ያው በፍቅር ስለሆነ የምናውቃችሁ ማለት ነው። ሀይሚዬ ደግሞ ተረጋጊ።